የሰዓቱ ሰበር መረጃዎች በዛሬው ዕለት ከተደመጡ እጅግ ወሳኝ ርዕሰ ጉዳዮች መካከል አዳሩን በራያ ጨርጨር ህወሓት አዘናግቶ ከባድ የሆነ ውጊያ መክፈቱ በድጋሚ ተረጋግጧል። የድሮን መቆጣጠሪያ ካምፕ ላይ ከፍተኛ ጥቃት መፈጠሩም ተገልጿል። በዛሬው ዕለት በራያ ጨርጨር አካባቢ የተካሄደው ውጊያ ምን ይመስላል? በዝርዝር የደረሰን መረጃ ወደ እናንተ የምናደርሳችሁ ቀዳሚው መረጃችን ነው። በጀነራል አበባው የሚመራው ጦር ወልቃይት ላይ ከባድ ትንቅንቅ እያደረገ እንደሚገኝ መከላከያ ሚኒስቴር አስታውቋል። ጀነራል አበባው በዛሬው ዕለት ያሉትን ውሳኔዎችና ውጊያዎችን ምን ይመስላሉ በዝርዝር አስታውቋል። ከዚህ በተጨማሪም የአርሚ 15 አዋጊ ወዲ ጎሹ አፋር ላይ መገደሉ ተሰምቷል። በህወሓት ከፍተኛ አመራር ዘንድ ከፍተኛ ሚናን ይጫወታል ተብሎ እየተነገረለት የነበረው አዋጊ በዛሬው ዕለት አፋር ላይ እንዴት ሊገደል ቻለ የሚለውን ተያይዞ የወጡ መረጃዎችንም ወደ እናንተ የማደርሳችሁ ነው የሚሆነው። ከዚህ በተጨማሪም በአፋር ከባድ የሚባል ምት ያገዛዙ ቡድን መቅመሱም ተነግሯል። በተለያዩ የአማራ ክልሎች አውደ ግንባሮች ላይ ከፍተኛ ውጊያዎች እንደቀጠሉ ናቸው። በዛሬው ዕለት የነበረው ውጊያ ምን ይመስላል በዝርዝር የምንመለከተው ሌላኛው መረጃችን ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን። ቀጥታ ወዳገኘናቸው መረጃዎች አመራን። በቀዳሚው መረጃችን ስናምራ ኤርትራ ሰራዊት ከፍተኛ አቀባበል በትግራይ ክልል መደረጉ ተሰምቷል። በዛሬው ዕለት ሐምሌ 8 ቀን በትግራይ ክልል በጎሎም ከዳ ወረዳ ዘባን ህንጻ በተባለ ስፍራ የኤርትራ ሰራዊትና ወታደር መሪዎች በህወሓት አቀባበል ተደርጎላቸዋል። አካባቢው በጋራ ወታደር ቅስቀሳ እያካሄዱ እንደሚገኙ መረጃዎች የጠቆሙ ሲሆን የኤርትራ ሰራዊት በይፋ ሲጨፍሩም ታይተዋል። ከአካባቢው የተገኙ መረጃዎች እንደሚያመለክቱትም በአሁኑ ወቅት በስፍራው የድሮን የሰለላ እንቅስቃሴዎችም እየተካሄዱ መሆኑ ነው እየተረጋገጡም። ከዚህ ጋር ተያይዞ በራያ አካባቢ ሌላ የውጊያ ግንባር መከፈቱም ተገልጿል። ህወሓት በራያ ጨርጨር የነበረውን ሰራዊትና ሜካናይዝ ተጠቅሞ ከፍተኛ ውጊያ መክፈቱን አዳሩን የወጡ መረጃዎች አሳይተዋል። በራያ ጨርጨር ህወሓት አዘናግቶ የድሮን መቆጣጠሪያ ካምፑን መደብደቡም ተነግሯል። እጁ ላይ ያሉ መሳሪያዎችን እስካሁን ድረስ በውል እንዳልታወቁና በርካታ የታጠቃቸው ከፍተኛ መሳሪያዎች እንዳሉ ማሳያ ነው የተባለለት ውጊያም ይህንን ውጊያ መክፈቱን ተከትሎ እጁ ላይ ያሉ መሳሪያዎችን እስካሁን ድረስ በውል እንዳልታወቁና በርካታ የታጠቃቸው ከፍተኛ መሳሪያዎች እንዳሉ ማሳያ ነው የተባለለት ይህንን ውጊያ መክፈቱን ተከትሎ በርካቶችን እያነጋገረ ነው። በራያ በጊዜያዊ ካምፕ ውስጥ የሚገኘው የመከላከያ ሰራዊትና ድሮን መቆጣጠሪያው ጊዜያዊ ካምፕ መደብደቡ እጅግ ከፍተኛ ድንጋጤ እንደፈጠረ ተረጋግጧል። በራያ ጨርጨር አካባቢ የነበረው የድሮን አሰሳ በዛሬው ዕለት ህወሓት ማክሸፉን ሙሉ በሙሉ በመግለጫው አካቷል። በራያ ጨርጨር አካባቢ የነበረው ውጊያ በድሮን የተመራ ሲሆን በመከላከያ ሰራዊት በኩል ህወሓት ደግሞ የጸረ ድሮን በመጠቀም ከፍተኛ የድሮን ተዋጊ ድሮኖችን መጥቶ መጣሉን ለማረጋገጥ ችለናል። በሌላ እጅግ ወሳኝ መረጃ ህወሓት በራያ ጨርጨር የነበረው ሰራዊትና ሜካናይዝድ ጦር ሐምሌ 28 ቀን አዳሩን በአሁኑ ሰዓት ማለት ነው እያስወጣ እንደሚገኝ ነው የተነገረው። በባቡር መስመር ወደ አፋር ድንበርም እያስጠጋ ማደሩ ነው የተረጋገጠው። ሁሉም የሰራዊት አባላት ስልካቸው እንዲያስረክቡ የታዘዘ ሲሆን ህዝቡ በመኪና የሚያደርጓቸውን እንቅስቃሴዎችም እንዲያቆሙ ማዟል። ነገር ግን የህወሓት ሰራዊት በዛሬው ዕለት ከፍተኛ የሚባል ቦታዎችን በአፋር ቆርጬ ይዛሉ በማለት በአፋር መስመር ከፍተኛ ውጊያ እያካሄደ እንደሚገኝ ነው የተረጋገጠው። የመከላከያ ሰራዊት መግለጫ እንደሚያሳየው ጀነራል አበባው የሚመራው በአፋር በኩል ይመጣል ተብሎ የሚጠበቀውን የህወሓትን ጦር እሱ እንደሚዋጋ ነው መረጃዎች እየጠቆሙት የሚገኙት። ጀነራል አበባው በአሁኑ ሰዓትም በአፋርና በትግራይ መስመር ላይ በሚገኘው የመከላከያ ሰራዊት ካምፕ ውስጥ መከላከያ ሰራዊቱን ለማጀገን አካባቢው ላይ እንደሚገኝ ነው ከስፍራው የተገኘ መረጃም የሚያሳየው። በሌላ ወሳኝ መረጃ ህወሓት የጦር መሪውን መቀየሩ ተሰምቷል። አሁን ላይ ህወሓት ወታደራዊና ፖለቲካዊ መዋቅሩን ለውጥ ማድረጉ ነው የተሰማው። የቀድሞው የሰላምና የጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ ወይንም ማንጁስ የክልሉ ታጣቂ ኃይል ዋና አዛዥ ሆነው መሾማቸውም ተሰምቷል። በተጨማሪም በምርጫ ቦርድ እውቅና የሌለው የክልሉ ምክር ቤት ወልደ ብርሃን ተስፋ ዓለምን የጸጥታ ቢሮ ኃላፊ አድርጎ ሲሾም የጀነራል ፍስሐ የጊዜያዊ አስተዳድሩ የሰላምና የጸጥታ ቢሮ ኃላፊ የነበሩ ቢሆንም ከፕሬዝዳንት ጌታቸው ረዳ ጋር በነበረ አለመግባባት የካቲት 2017 ዓ.ም ከኃላፊነታቸው ተነስቶም ነበር። ከዚህ ባለፈ በትግራይ የተከሰተውን የእርዳታ ስርቆት የመረመረው ኮሚቴ የነበሩ ሲሆን በመከላከያ ውሳኔ ባንክ ሂሳባቸውና ንብረታቸውም ከታገደባቸው መሪዎች አንዱ መሆናቸውም ተረጋግጧል።
በእንዲህ እንዳለ በወልቃይት ግንባር የተከፈተው ውጊያ በድንገት በቆመ ማግስት የህወሓት ጦር በሌላ ግንባር ያልታሰበና አደገኛ ወታደራዊ እንቅስቃሴ ማድረግ ጀምሯል። ቡድኑ ጸረ አውሮፕላን ጨምሮ መድፍና ዙ23 መሳሪያዎችን በደቡብ ትግራይ ግንባር ማስገባቱም ተሰምቷል። በራያ ግጭት ሊፈነዳ ከጫፍ ደርሷል። ድሮኖችም ሰፊ አሰሳ እያደረጉ ነው። በወልቃይት የተጀመረው ትንኮሳ ወደ ራያ ግንባር ዞሯል። ህወሓት ከፍተኛ ቁጥር ያለው ሰራዊትና ከባድ መሳሪያዎችን እንዲሁም መድፎችን አሰማርቷል። በራያ ጨርጨር ወረዳ የሰፈረው ሰራዊት ከዚህ ቀደም ይዟቸው የማያውቃቸውን አዳዲስ ስትራቴጂ ቦታዎችን መቆጣጠሩም ታውቋል። ሰራዊቱ በአሁኑ ሰዓት ዋነኛ የተባሉ ወሳኝ ቀጠናዎችን ይዞ ይገኛል። የወታደራዊ እንቅስቃሴ በአፋር አዋሳኝ ወደሚገኘው ዋዳ አቅጣጫን ለመቁረጥ የታለመ ሊሆን ስለሚችል ቀጠናው አስፈላጊውን ጥንቃቄ ሊያደርግ እንደሚገባም ተጠቁሟል። ተጨማሪም የሜካናይዝድ ጦርም እንቅስቃሴም አለ ተብሏል። በራያ ጨርጨር ወረዳ ባጌጣ ሰፍረው የነበረው ሜካናይዝድ ጦር ትናንት ሌሊት 9 ሰዓት ከ40 አካባቢ በባቡሩ መስመር አቅጣጫ በማምራት ከድንበሩ ጫፍ ላይ ተጠግቶ አቋሙንም ይዟል። በምዕራብና ደቡባዊ ትግራይ በፌዴራል መከላከያ ኃይልና በህወሓት ታጣቂዎች መካከል የተኩስ ልውውጥ መጀመሩ ቀጠናውን ወደ ቀድሞ መጠነ ሰፊ የእርስ በርስ ጦርነት የመመለስ ስጋት እውን አድርጎታል። ፌዴራል መንግስት ህወሓት ከኤርትራና ከሱዳኖች ጋር ግንኙነት እያደረገ ነው የሚል ክስም የሚያቀርብ ሲሆን የሁኔታ ግጭቱን ከሀገር ውስጥ አልፎ ወደ ቀጠናው አፍሪካ ቀውስ ሊያስፋፋው ይችላል የሚል ስጋትም ተፈጥሯል። በአጠቃላይ ይህ በደቡብና ምዕራባዊ ትግራይ የታየው ወታደራዊ እንቅስቃሴ በኢትዮጵያ ሰሜናዊ ክፍል የነበረውን አንጻራዊ ሰላም ያናጋና ሀገሪቱን ወደ አዲስ የፖለቲካና የደህንነት ቀውስም የከተተ ክስተትም ሆኗል። ይህ በእንዲህ እንዳለ ወደ ሌሎች መረጃዎች ስናመራ በዞኑ ስር የሚገኙ የወረዳ አመራሮች ወደ ደሴ ከተማ እየሸሹ መሆኑ ታውቋል። ይህንን ተከትሎ በከተማዋ የእንግዳ ማረፊያ አልጋ ቤቶች መጨናነቃቸውም ተሰምቷል። በደቡብ ወሎ ዞን ስር በርካታ ወረዳዎችና የከተማ መስተዳድሮች በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ሰራዊት ቁጥጥር ስር እየገቡም ይገኛሉ። እስካሁን ባለው የደላንታ ወረዳና በወረዳው ስር የወገል ጤና ከተማ አስተዳደር ካድሬዎችን ጨምሮ ሌሎች የወረዳና የንዑስ ወረዳ መቀመጫ ከተሞች በፋኖ ቁጥጥር ስርም ገብተዋል። ይህንን ተከትሎ ቀጠናቸው በፋኖ የተያዘባቸውና ገና ልንቆረጥ እንችላለን ብለው እየፈሩ ካድሬዎች ወረዳቸውን ለቀው የዞኑ መቀመጫ ወደሆነችው ደሴ ከተማ እየሸሹ ይገኛሉ ተብሏል። በከተማዋ የደሴ ዙሪያ ወረዳ ካድሬዎችን ጨምሮ ከፊል የኩታበር ወረዳ፣ የደላንታ ወረዳና የወገል ጤና ከተማ አስተዳደር ካድሬዎች፣ የተንታ ወረዳ፣ የወግዲ ወረዳም የወረባቦ ወረዳ አመራሮች ወደ ደሴም ሸሽተዋል ተብሏል። በተጨማሪም የሌሎች ወረዳ አመራሮች የፋኖ እንቅስቃሴ በመፍራት ቢሮ መግባት ያቆሙ ሲሆን ከወዲሁ የሚሸሹበትን መንገድ እያመቻቹ ነው ተብሏል። ይህ በእንዲህ እንዳለው ግዙፉ የኮማንዶ ኃይል በታላቅ ድምቀትም ተመርቋል። በአቶ ብርሃን ጥላውን የሚመራው የ6ኛ ሰራዊትን ድባቅ መቶ ዲሽቃ ብሬን ከ110 በላይ ክላሽንኮቭ የማረከው የ74ኛ ክፍለ ጦር የኮማንዶ ሰራዊት በክብር ወታደራዊ ስነ ስርዓት በድምቀትም አስመርቋል። ህዝባዊ መሰረትን በማረጋገጥ እስከ መጨረሻው ቃታ ከጠላት ጋር የሚዋደቁ የቁርጥ ቀን ልጆችን ለግዳጅ በማዘጋጀት የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በተገኙበት የአማራ ህዝብ ዘብ የሆነ የኮማንዶ ሰራዊት በማስመረቅ የ3 ዓመት የድል በዓልን በድምቀት አክብረዋል። አልፍ ጀግኖች፣ ለዓላማ የታመኑ ቆራጦች፣ በጽናት ለድል የተምዘገዘጉ ጀግኖች ጀብድ ከፈጸሙ በኋላ ያለ ረፍት ያሰለጠኗቸውን የኮማንዶ ሰራዊት በማብቃት 74ኛ ክፍለ ጦር ለአማራ ህዝብ የህልውና ትግል ተጨማሪ ስትራቴጂካዊ ድል በታሪካዊ ቀን አስመዝግቧል። መደራጀት፣ መሰልጠን፣ መታጠቅ የማይቋረጥ የትግል መስመር ያደረገው የአፋብን ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር ከበርካታ ለአስጨራሽ ውጊያዎች ጎን ለጎን ያሰለጠናቸውን የኮማንዶ ሰራዊት የአፋብን ከፍተኛ አመራሮች፣ የሚኒሊክ ዕዝ ከፍተኛ አመራሮች እንዲሁም 74ኛ ክፍለ ጦር አመራሮችና ጥሪ የተደረገላቸው የክብር እንግዶች በተገኙበት በደማቅ ወታደራዊ ስነ ስርዓትም አስመርቋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህ መስሉ ነበር። በሌላ መረጃ ውስጥ ከምንገናኝ በያላችሁበት ሰላም ቆዩልን።